ትወጂኛለሽ አንቺ? እኔ አዎ እወድሃለሁ። ይሄን ነው መስማት የምትፈልገው? ከወደድሽ ሙሽርዬ ሙሽራ አበባዬ ሰፍ ጊዜ ግባ ሙሽርዬ ሙሽር ደስ ደስ ሰፍ ጊዜ ድረስ። እንዴ መቼ ነው ግን ሰርጉ? የሀይሚና የቡራ ማለት ነው ቤተሰብ። እኛ ሰርግ እየጠበቅን ቡራ ከሌላ ሴት ጋር አደረ ማለት ምን ማለት ነው? በፍጹም በፍጹም። ግን ዛሬ ማለት ነው እነወሬ ሙልጮች ምን እንደሚሉ ለመስማት በጣም ጓጉቻለሁ በዛሬው ቪዲዮ ላይ ማለት ነው። እና በመጀመሪያ ማለት ነው ውዶቼ ማሮቼ እንዴት አመሻችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን እላለሁ ማለት ነው ውዶቼ። እና ዛሬ እንግዲህ ያው እንዳያችሁት ሀይሚትዬ ተበድያለሁ እባካችሁ ፍረዱኝ እያለች ነው። ፈራጆቹ እንግዲህ ኖሬ ሙልጮች ናቸው። ሌላ ማለት ፈራጅ የለው። እነሱ የሚሉት ሀይሚትዬ እንዶ ታገሹ፣ ለምን አስወጣሹ ምናምን በቃ ፍቹ ነው የሚሉሽ። በነገር ፍቹ፣ ይሄ ልጅ አይሆንሽም፣ ከዚህ ልጅ ራቂ ነው የሚሉሽ። እኔ አንድ ቀን እንኳስ ከእነሱ ጥሩ ነገር ሰምቼ አላቅም። ራቂ ተይው ከማለት ውጭ አሁን ትናንትና የሰራችሁት ቪዲዮ ደስ የሚልም ነገር አለው። ውጣም ብለሽ አስወጣሽዋ እንጂ እና ለምንድነው ቆፍጠን የማትለው? ለምንድነው ቦታ የምትሰጠው? እያሉሽ ነበረ እውነት ለመናገር እና ከእነሱ መፍትሄ አትጠብቂ። ግን መልካም መልካም የሚወዷችሁ ሁለታችሁንም የሚወዷችሁ የሁለታችሁንም አንድነት የሚፈልጉ ሰዎች አሉ። ምናልባት ለእነሱ ይድረስ ቤተሰብ ይድረስ ብያለው እና ነገር ግን ማለት ነው እኔ የቡራ ስም እንዲጠፋ አልፈልግም። ሀይሚትዬ የእኔ ቆንጆ ማለት ነው ያው እንትኑ ቪዲዮን እንዳየነው ከሆነ እውነት አንዳንድ ጊዜ ነጭ ነጩን መናገር መልካም ነው። እኔ እንዳየሁት ከሆነ ቡራ ከሴት ጋር ተኛ የተባለበት ቪዲዮ ላይ ሶፋው የእናንተ ነው፣ እዛው ቤት ውስጥ ነው የተኛው ማለት ነው። እና ችግር የለውም ሀይሚትዬ፣ በቃ አሁን እናስተካክለዋለን፣ እናስተካክለዋለን። እኔ እኮ ሰርጋችሁ ከጠር ያልፋል ብዬ ራሱ አላሰብኩም ነበር። በቃ ሊያልፍ ነው ይሄ ጠር። ፋሲካ ላይ እንግዲህ እንጠብቃለን፣ ችግር የለውም። እና ለማንኛውም ቡራን ደግሞ ያደርገው አንቺም ልብሽ ያውቀዋል። ትናንትና ውጣ ማለት አልነበረብሽም ውዴ። ውጣ ብለሽ እኮ አስወጣሹ። ሻንጣውን ሰብስበሽ ልብሱን ምኑን ሰብስበሽ በጨለማ አስወጣሹ። እና ይሄ ልጅ ምን ያድርግ ብለሽ ነው ሀይሚዬ? ምን ያድርግ ብለሽ ነው? እና አንዳንዴም ደግሞ ተረጁ የኔ ውድ። ግን አንዳንድ ጊዜ እንድትረጀው የምፈልገው ነገር በአሁን ሰዓት ስሙ እየጠፋ ያለው የእሱ ስለሆነ ብትረጁ መልካም ነው። ጫና ባይበዛበት እዚህ ምስኪን ልጅ ላይ። ቡራዬ እንደምን ይሻልሃል? እንደው አንተስ እንደው እስኪ አረጋጋው ቡራ። ትናንትና ስለወጣህ ነው አደለ ዛሬ ከዚች ልጅ ጋር ፎቶ ተነስተህ ካሜራ ቀርጸህ የላክላት። እልህ ይዞህ ነው እንጂ አንተ ጨዋ ነህ። እንደማታደርገው አውቃለሁ እኔ በበኩሌ። አታደርገውም አንተ ማለት ነው። ግን እልህ አለ ሁለታችሁም ጋር። ትናንትና ግን ወጥቶ ልንገራችሁማ፣ ወጥቶ ተመልሶ ነው የገባው። እንዳታስቡ ቤተሰብ፣ እንዳትጨነቁ። ይሄ መለያየት ምናምን የሚባል ነገር ፈጽሞ አይኖርም። ጀስት ፈታ ብላችሁ ተከታተሏቸው፣ ፈታ ብላችሁ። ግን ብዙዎቹ ሰብስክራይብ እናንሳ እያሉ ነው። ቡራ አንዳንድ ጊዜ ራስክህንም እንትን በል ይሆናል አይደለ? በአሁኑ ሰዓት ሀይሜን አተጎጂ ተብላ ሚዲያው ላይ በደንብ እንትን እየተነጋገረ ያለው ሀይሜን እንደተጎዳች፣ አንተ እንዳስረገዝክ፣ ከዛም አልፎ ደግሞ ሌላ ሴት ጋር እንደመጣ፣ በጣም ባለጌ እንደሆንክ፣ በቃ ሴት ማፈራረቅ ስራህ እንደሆነ ምናምን ነው እየተነገረ ያለው። እንደዛ ነው እየተነገረ ያለው እና ስምህ በጣም እየጠፋ ነው ቡራ። እና ይሄን ነገር ልታስብበት ይገባል ነው የምለው ወንድሜ፣ የኔ ጠንበለል ማለት ነው። ሀይሚን አይወዳትም፣ ሀይሚን አያፈቅራትም ትላላችሁ ደግሞ
ምድረ እንከፎች ማለት ነው። ዛሬ እሰድባችኋለሁ በደንብ አድርገ። እንዴት ነው ማያፈቅራት? የት ታውቃላችሁ እናንተ ፍቅር የምታውቁት የግድ በቃ ካልተሳሳሙ ሶሻል ሚዲያ ላይ ከንፈር ለከንፈር ካልተሳሳሙ ወይም ደግሞ እዚሁ ሶሻል ሚዲያ ላይ አፈቅርሻለሁ ብሎ ካልተናገረ ለእናንተ ፍቅር አይገባችሁም ማለት ነው። አይገባችሁም እንዴ! እነሱ ሁሉን ነገር ሶሻል ሚዲያ ላይ አናወጣም ብለዋል። በቃ አናወጣም ካሉ ጨዋ ናቸው። በቃ ጨዋ። ሶሻል ሚዲያ ላይ የምታዩት ነገር ሁሉ ደግሞ እውነት ነው ብላችሁ ጭንቅላታችሁ ውስጥ አታስገቡ። እንዴ ምንድን ነው? ድራማን እንደ ድራማ ተከታተሉ እንጂ ምንድን ነው? ሁሉ ነገር እውነት ነው አትበሉ። በዛ ላይ ደግሞ አንዳንዴ እኮ ይሸቀላል። ሊሸቅሉ ልጆቹም እኔ ማለት መስመር ያለፈ ነገር፣ ራስን የሚያዋርድ ነገር፣ የሚያስጠላ ነገር አይስሩ እንጂ ማለት ነው። እንዴ ምንድን ነው እናንተ? ስንቱ ድራማ እየሰራ አይደለ? እንዴት ተከታታይ ድራማ እነዚህ ልጆች ድራማ ነው ብለው ስላልተናገሩ ነው ወይስ ምንድን ነው? በዚህ ልክ አይወዳትም አያፈቅራትም፣ ይሄ ወራዳ፣ ይሄ እንትን ቤተሰብ ሳይቀር የምትሳደቡ ሰዎች አላችሁ። ቤተሰብ ሳይቀር አንዳንዴ ደግሞ መንቃት ያለባችሁ ሀይሚ በመሀል ላይ ገብታ እኮ ለብሩኬ ድጋፍ ታረጋለች። በጣም ስትናገሩት ድጋፍ ታረጋለች። እናንተ ግን አይገባችሁም። በቃ ሁሉ ነገር እውነት ነው ብላችሁ ስግጥ የምትሉ ሰዎች አላችሁ። ስግጥ። እነሱ ደግሞ አያቆሙም። እንደውም አይዲያ እየሰጣችኋቸው ነው የምትመጡት ለእነሱ እንጂ እነሱ አያቆሙትም። አይገባችሁም እንዴ? አሁን ትናንት ዛሬ እየተደረገ ያለው ይች ልጅ ደግሞ አዲሷ ልጅ ደግሞ መምጣቷ ለምን ይመስላችኋል? እዩን ለማስወጣት እየሞከሩ ነው። እሺ በእዩ ብዙ ነገር ስለተባለ ምናምን እዩ ገለል ብላ ትወጣች። ሲቀጥል ቡራ ከእዩ ጋር ምንም አይነት ግንኙነት የለውም። እዩን አላስረገዛትም። ለምን እንደመጣች ከመጀመሪያ እስከ መጨረሻ አውቃለሁ እኔ። ቁም ነገር ማለት በደንብ አድርጌ ነው ግን አልነግርም። በቃ አላወራም። እኔ ለምንድን ነው የማወራው? ስራ ነው ብሏል። ይስሩ በቃ። የግድ አላሉም እነሱ አፋቸውን አጥተው፣ ግን እኔ አውቃለሁ በቃ። በዚህ ደረጃ ግን እናንተ አንዴ ስራ ነው ትላላችሁ፣ አንዴ የእውነት አስረግዟታል ትላላችሁ፣ እንደገና ሌላ ሴት ይዞ መጥቶ ይሄ ሱሰኛ ይሄ እንትን እያላችሁ ልጁን ተቀጠቅጡታላችሁ። ስራ ነው ካላችሁ ለምን ትሳደባላችሁ ታዲያ? ትናንት አካኪ ዘራፍ ብላችሁ እሷን ስትናገሩ ነበር። ለምንድን ነው ፊት የምሰጠው? ለምንድን ነው በቃ ምስቅለት? እሱ እየተጫወተባት ትላላችሁ እናንተ። አይዟችሁ አትናደዱ። ታዩ እራቂው አይሆንሽም ምናምን የምትሉ ሰዎች ምስኪኖች አይነት አትናደዱ። ስሬስ ማለት ነው። ምንም የሚያናድድ ነገር የለም። በእርግጥ እኔ ድራማ አይቼ ራሱ እኮ የሚያናድደኝ ፓርት አለ። ለምሳሌ ምሳሌ ድራማ ላይ ዳጣ የነ ዳጣን ግቡና ተከታተሉ። አስተማሪ ታሪክ፣ ባልና ሚስት ልጆቹ ምናምን። እዛ ውስጥ አቤጌል የምትባለው አሁን ጨጓራዬን ነው የምልጠው። ጨጓራዬ እውነት አላት። ጥርጣሬዋ ምናምን እውነት ነው፣ ግን ታናድደኛለች። ስራዋ ምናምን ማለት ነው። እና አይደለም እንደዚህ አይነት ነገር ያው ድራማም ያናድዳል። ስለዚህ ግን ድራማ መሆኑን እያወቅኩ ነው የምናደደው ዝም ብዬ ማለት ነው። እና እናንተ ደግሞ አረጋጉት።